አላውቅም እያልኩኝ ያለሁት ይቺ ልጅ የያዘችው ልጅ ነው። እሺ ልጅ ነው የያዘችው። አዎ ምንም ነገር እንዲደርስባት አልፈልግም። አይደለም እዩ ስለሆነች ምናምን የሆነ ማፈሰው ስለሆነ ወይም ደግሞ የሆነ ሰው ስለሆነ አይደለም። የትኛውም ነፍሰ ጡር ብትሆን የማደርገው አሁን እኔ ማሰብ ለእሷ የፈለግከውን አዝላት መዞር ትችላለህ። ልጅቷን አዝላት ትችላለህ። የብሩኬ ልጅ ያልሆነውን የብሩኬ ልጅ ነው ብላ እኮ ነው የመጣችው። ግንኙነት ይኖራል። በምን በኩል ነው የብሩኬ ልጅ ቢሆን በምን መንገድ እንዴ? የብሩኬ ልጅ ቢሆንስ? ቤኪ ቀና ብላ አስብ እስቲ ጭንቅላትን አሰራም። እኔ ውዶቼ እዚህ ጋር የብሩኬ ልጅ ቢሆንስ ለሚለው ሲጀመር ልጅቷ እርጉዝ አይደለችም። እዚህ ጋር ፕራንክ ነው የሚሰራው። ግን በጣም የምናዝነው ለምንድን ነው መሰላችሁ? በጣም የዋህ ናቸው ሀይሚና ብሩኬ። እነሱ አሁን የያዙት ምንድን ነው? እንደ አብርሽ ነው። ገባችሁ? አብርሽ ህዝብን እያሳደገ አይደል? ይሄ ፎርቻንስ ነው። ሀይሚና ብሩኬ ደግሞ ገና ናቸው እኮ ብዙ ነገር ይቀራቸዋል። ሀይሚዬ እንደዚህ የምትንገላታበት ለእናንተ ፕራንክ ለእናንተ ገቢ ብላ የምትንገላታበት ታይሙ አይደለም። ሀይሚዬ እንደ ሩታ አይደለችም። ሪሊውን ነው የምነግራችሁ። እንዴ ብዙ ነገር የሚቀር ነገር አለ ብሩክና ሀይሚ መሀል ማለት ነው። እና ቢያንስ የሆነ ሞራል የሴት ልጅ ሞራል የሚባለውን ነገር ለነገሩ ውዶቼ እኔ ባሌ ካላስከበረኝ እሱ ካላከበረኝ ጓደኞቹ እንዴት ነው የሚያከብሯት? ሪሊውን ነው። አንዳንዴ ሼም ኦፍ ፕራንክም ቢሆን ሀይሚና ብሩኬ ይስሩበት። እናንተ ደግሞ መልካም ነገር እየተናገራችሁ ነው። ፎር ኤግዛምፕል ፍፄ የሀይሚዬ መከታ አታ እንደ ፕራንኩም ቢሆን ፍፄ ቴንክ ዩ ቬሪ ማች ተኝታችኋል። ታዲያ ነፍስ ስለያዘች እነሱ ነፍስ አይደሉ? ብሩክና ሀይሚ ነፍስ አይደሉ? የእነሱ መለያየት እንደ ተራ ነገር ነው የሚታየው። ኞች ላይ እኮ ነው ችግር እየፈጠረች ያለችው። ልጅቷ እርጉዝ ናት፣ ነፍሰ ጡር ናት። በሆዷ ያለው ምንድነው? ነፍስ ነው። የማንም ሆነ የማንም ማለት ነው። ሰላም ውድና የተከበራችሁ እኛ ወደ ከዛ ውጪ ምንም እንደምለው ነገር የለም እኮ አሁን ለዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሪ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ እዩ ምንም ጥፋት የለባትም ብሎ ቤኪ መጥቷል። ግን ከምንም በላይ ሁላችንም ሞርዛን ፌመሶች ረገብ ብላችሁ ዛሬ ላይ ትግራይ ክልል ላይ ረሃብ ገብቷል። በዚህ ሰዓት ማለት ነው። በጣም ነው ያዘንኩት። ሪሊውን ነው ወዶቼ። እኛ የትላንትናው የሀይሚዬ እንባም እንዳለ እያሳዘንን ነው። ፕራንክም ሆነ አልሆነም ውሃ አይደለም እየፈሰሰ ካይኗ የነበረው። ሆኖም ደግሞ የትግራይ ህዝብ በረሃብ ማለት በጣም ነው የሚያሳፍረው። ዛሬ ላይ ለመሰላችሁ ኢንተርኔት በሞላበት ሰዓት ሪሊውን ነው። እና ሞርዛን ትላልቅ ቻናል ያላችሁ እንደ ብሩኬ እንደነ ሀይሚ እንደነ አብርሽ ሞርዛን ፎከስ ለወገኖቻችን በረሃብ ለተጎዱ ወገኖቻችን በጣም ነው የሚያሳዝነው። በጣም ነው ያዘንኩት። ባይዘዌ ከሚዲያ እንደዚህ ቪዲዮ ሳልቀዳ በጣም ውስጤን እያለኝ ነበር። ሪሊውን ነው የምነግራችሁ። እና አለ ይድረስላቸው። እና ትላልቅ ሚዲያ ያላችሁ ፎከስ አድርጉ። አንዳንዴ እረፍት ውሰዱ፣ ለራሳችሁም እረፍት ውሰዱ። እንደዚህ አይነት አጸያፊ ነገር ከማስተላለፍ ትንሽ ተቆጠቡ። አረ አዶናይ እስቲ ያስተምራቸው ለቡታጅራ ሰዎች ሪሊውን። እና አንዳንዴ ቲንክ እናድርግ ማለት ነው። እና ውዶቼ በጣም ነው ያዘንኩት። በትግራይ ህዝብ ላይ ያለው ነገር ረሃብ ገብቷል። በጣም ነው የሚያሳዝነው። ዘን አለብን እኛ ስለ እዩ መጨነቅ አለብን ማለት ነው። ለዩ ቦታ ማዘን መጨነቅ አለብን ማለት ነው። ማዘን መጨነቅ አለብን ስለ አሁን ቤኪ ስለ እዩ እንኳን ማዘን መጨነቅ እኔ ማለት ነው እንደ እዩ አይነት ቆሻሻ ሴት ማለት ነው ለዶላር ብላ ጨርቆት ትፋ ሚዲያ ላይ እኔን አትመጥነኝም። ሪሊውን ነው። እኔ ራሴ እኔ ለመናገር ሰው እኮ ይመረጣል ውዶቼ። ፕራንክ እኮ ይመረጣል። አሁን ይሁት አብርሽ የስተርዴይ እኔ ኤፍቢ ላይ በጣም አሉ ባይዘዌ ኤፍቢ ላይ ማለት ነው። ሞርዛን ደግሞ አረ ወደ ቻናላቸው ሄጃለሁ። ሪሊውን ነው የምነግራችሁ ከቲክቶክ አይቼ ማለት ነው። ምንድነው ያደረገው? ሩታ ልጁን ይዛን ሄደችው። በቃ ደስ የሚል ነገር እኮ እይታም ይኖረዋል። አኪድ አሁን 300,000 ሳይገባ አይቀርም አብርሽ። ሪሊውን ነው። በዛ ሰዓት ምንም ቆሻሻ ነገር የለም። ልጁን ነው በቃ የድሮ ሚስቱ ራሱ ወደ ራሱ ተመልሳ ማለት ነው። እና አንዳንዴ አይዲያ ስትመርጡ ራሱ ምረጡ።
ለምን ይሄ የሚያቅለሸልሽ ነው። በቃ ትምህርት ይሰጣል። በሁለት ቪዲዮ ነው የሚቋረጠው። አንድ ወንድ ልጅ በምላሱ እንዳይደልላችሁ እንዳያታላችሁ፣ ገባችሁ? አንድ ወንድ ልጅ ከእናንተ ጋር አንድ ቤት ሲኖር ፍቅር ሲጀምር አፈቅርሻለሁ ወድሻለሁ ካለ በተግባር መሆኑን፣ በተግባር ማለት ምንድን ነው? ወደ እናንተ ቤት ሳያስገባ ብዙ ነገሮችን ፕሮሰስ ማድረግ እንዳለበት ሀይሚና ብሩኬ ያስተምረዋል። ይዘጋል። ገባችሁ? መዘጋት ነው ያለበት ይሄ ነገር እንጂ ከሌ እርጉዝ ናት ኔቨርስ ከብሩኬ እርጉዝ ናት። ይሄ ነገር ለቤተሰብ ራሱ ክብር አይኖርም። እንደዚሁም ደግሞ ለነገሩ የታጀራ ሰዎችም አይደላችሁ ታደክማላችሁ። ሰው እንዴት ስለነሱ አትጨነቅም? የሷ ነገር ነው እንደሚያስጨንቅ። ምን አልተጨነቅም እያልከኝ ነው? ስለነሱ እና ምንድነው እያልክ ያለው? ልጅ ነው ያዘችው። ምንድነው ያዘችው? እና ታዲያ ነፍስ ስለያዘች እሷ እያሰብክበት ያለው ነገር ማዘን ልክ አለው። ስለማዝንበት መንገድ እኮ ማሰብ። ኦኬ፣ ይሄ ድራማ እዚህ ጋር የሚካሄደው እዚህ ጋር ራይት ነው። ፍፄ ቴንክ ዩ ቬሪ ማች በድጋሜ። ሌላው ደግሞ እኔ አም አስክ ኩዌሽንስ ለመሰላችሁ ዶቼ ፕራንክ ነው። ኦፍኮርስ ፕራንክ ነው። ማን ነው ቤኪ ልጅቷ ነፍስ ነው የያዘችው ብሏል። ለምን እርጉዝ ናት ብሏል። መችለታ ደግሞ የብሩኬ ልጅ ነው አምኗል ብሏል። እዚህ ጋር ውዶቼ እንደ ትምህርት ከተሰጠ እንደነገርኳችሁ እኔ ለምሳሌ ባሌ መህማር በባሌ እንደዚህ አይነት ቆሻሻ ነገር እንትን አይደለም። እንደዚህ አይነት ቆሻሻ ውዳቄ ነገር ላይ ባሌ ስለማይቀርብ ማለት ነው። ሪሊዮ ነው የምነግራችሁ። አንዳንድ ይሄ አረገዘች አላረገዘች ከሚለው ነገር ማለት ነው ከይቅርታ ጋር አሁን አንድ መሰረት ባሏ ይሄዳል ሌላ ሀገር ወይ ወታደር ነው እንዳልኳችሁ ይሄዳል በድብቅ በጓደኝነት አንድ ቀን ብቻ ማለት ነው። አንድ ቀን ተገናኙ ከ6 ወር በኋላ በአንድ ቀን በሰኮንድ ነው እኮ እርግዝና ማለት ኦንሊ በሰኮንድ የሚፈጠር ነገር ነው። ገባችሁ? ከዛም በኋላ እርጉዝ ናት ያች ልጅ። ገባችሁ? ከዛም በኋላ ከሚስቱ ጋር ይመጣል ከመሰረት ጋር ይሄ ወደ ቦታው ይመጣና ከመሰረት ጋር ህይወት ይቀጥላሉ። ለ2 ዓመት ሙሉ አንድ ላይ ናቸው። ሚስት አለው እንበል፣ ሚስት በስነ ስርዓት አለው፣ ልጆችም አለው። ገባችሁ? ያቺ ግን ለአንድ ቀን መጥቶ የለከፋት አይታ የሆነ መስመር ላይ ስትደርስ መታ ለመሰረት ምትናገር መሰረት ሀፒ ጥፋተኛ ማድረግ ያለባት ማለት ነው ባሏን ነው። ቶታሊ ጥፋተኛ መሆን ያለበት በዚህ ድራማ ማለት ነው ብሩኬ ነው። ለምን ብሩክ ነው ይሄደው። አንዳንዴ ኮዶች ለሐቅ ካወራችሁ ይዋዛን አለ ለሐቅ ካወራችሁ ጥፋተኛ ብሩኬ ነው ምለው ለምንድን ነው መሰላችሁ? ወንዱም ማለት ነው እንደ ትምህርት ነው። ይሄ ፕራንክ ነው ፕራንክ ነው። ግን የኔ ባል ከሄደ የመሰረት ባል ከሄደ እሱ አዲስ አበባ አልመጣችም። ገባችሁ? እንደዚህ አይነት ሴቶች ደግሞ ሲጀመሩ እንደዚህ አይነት ሴቶች የሚረቡ አይደሉም። ገባችሁ? ይሄ በቃ የሚያስጠላ እንትን አይዲያ ነው የወሰደችው እኑ ራሱ ማለት ነው። ገባችሁ? ከዛ ሴት ጋር ራሱ መገናኘቱ መሄዱ ባያደርግ ራሱ ለሃይሚ ሳይነግር መሄዱ ያስጠይቀዋል። ቶታሊ እኔ እንደኔ ይቅርታ አድርጉልኝና ልጅቷ አትመጥነንም ብያለሁ። ማንም ሰው አትመጥነውም። ልጅቷ ጥፋተኛ ብሩኬ ነው። ብሩኬና እነዚህ ወንዶች ከፍፄ ውጭ ማለት ነው። እና በጣም ነው የሚከብደው ማሰብ። ለእሷ የፈለግከውን አዝላት መዞር ትችላለህ። ልጅቷን አዝላት ጭንቅላት ላይ አዝላት መዞር ትችላለህ። መሀል ላይ ገብታ እየበጠበጠች ነው አይደል? ግን ልጅ ይዛል ስትሉ አታፍሩም እናንተ? ወይ ዘመድ ማጣት። ሌላው ደግሞ ውዶች ሁሉ እንደዚህ የሚያወሩት ፕራንክ ነው። አንዳንድ እህቶች ደግሞ ተረጋጉ፣ በኋላ እንዳታፍሩበት የምትሉት አንዳንድ አማርኛ እንደ በፊቱ እኮ አይደለም። አሁን ብሩክና ሀይሚዬ አልተለያዩም፣ አላ ነው ያገናኛቸው። ግን ይሄ ፕራንክ እንደፈለግን እንደውም ሀራም ነው፣ ስድፍት አይደለም። እንደፈለግን ማድረግ የምንችለው ነገር ነው። ገባችሁ? ለምን ፕራንክም ቢሆን ወደ ይሄ ፕራንክ ነው እንደ ፕራንኩ ከተሰጠ ከዲስከስም መሰዳደብም የሚቻልበት ፕራንክ ነው። ነገ ብሩኬ መጥቶ ቤተሰቦቼ ምናምን እንደሚለው እኔ ኦፍኮርስ አውቃለሁ፣ እኛም እንደምናጨበጭብ አውቃለሁ። እስከዛ ግን ብሩክ እንደሚቀባጥረው እኛ ደግሞ እንደመቃወም መብታችን ነው። እዚህ ጋር ስለ ሀይሚ ብቻ አይደለም፣ ሀይሚ ብቻ አይደለችም ሴት። በዚህ ጉዳይ ብዙ ሴቶች ሊጎዱ ይችላሉ። ገባችሁ? አገባንም ብቻ መባል ፈልገው ተወኝ፣ ለቀቀኝ፣ ፈታት እንዳይባሉ ፈልገው ብዙ እህቶች እየተጎዱ ነው ያሉት። ሪሊውን ነው ሞርዛን እኔ ትዳር ይዞ ውልቅልቅ ሲሉ ወይኔ ያረቢ እንዴ እላለሁ። ትዳር ውስጥ ገብቼ ካየሁት ግን ጥፋተኛ ማለት ሴቷ ናት ማለት ጀምራለሁ። ምሰራ ከሆነ ምንም የሚያውላልቃት ነገር አይኖርም።
እንደውም ስማርትና ጠንካራ ሴት ነው የምትሆነው። ግን እዚህ ጋር ምንድነው ጭቅጭቅ አለ። ብር አይደለም ሰውን ጠንካራ የሚያደርገው ፍቅር አሰጣጥ ነው። ፍቅር ጭቅጭቅ የለውም፣ ንትርክ የለውም። እኔ አይም ሶሪ በጣም ይቅርታ አድርጉልኝና እኔ አሁን ሀይሚዬና ብሩክን በጣም ነው የምወዳቸው። አላ መልካም ነገር በቃ ብሩክንም ወደ ራሱ አስቦ በቃ የሆነ ሬዲ ሆኖ የትዳር ሬዲ ሆኖ በቃ ይህን ምኞቴን ነው የምመኘው። ለምን ብሩኬ ጨዋ ሰው ነው፣ ዛሬም ጨዋ ነው ብሩኬ። ምንድነው ይሄ ዶላር ነው የሚያሳስተው እና አብርሽን እያዩ ገባችሁ ገደል የሚገቡት። ግን ወደ ራሱ ተመልሶ ትክክለኛ ህይወት እንዲመሩ ነው ምኞቴ። ገባችሁ? ለምን ብሩኬ ለትዳር ሬዲ አይደለም። እናንተ ሬዲ መኪናና ቤት ካያችሁ በቂ ነው፣ ልጅ ማሳደግ ይችላሉ፣ ሁሉ ነገር አላቸው ነው። ኔቨርስ ሸራ ወጥራችሁ ባላችሁ ሬዲ ከሆነ ትዳር መመስረት ይቻላል። ግን ብሩኬ ሬዲ አይደለም። ገባችሁ? የኔ ምኞት ግን ሬዲ ሆኖ ወደ ራሱ ተመልሶ በቃ ይሄ ግርግር ነገሩን ወደ ራሱ ተመልሶ ብሩኬ ሀይሚዬ ብቻ እንዲሆን ነው የምመኘው ማለት ነው። እንዳላ ፍቃድ እኔ እነሱ ጥላቻ የለብኝም። ግን እዚህ ጋር የሚደረገው ነገር ለሴቶች ብዙ አስተማሪ ነው እና አላህ ወደ ራሳቸው ይመልሳቸው፣ ሀይሚዬንም ብሩክም ማለት ነው። የኛ ሀሳብና ምኞት እኔ ብዙዎቻችሁ አይ ቲንክ እንዲህ አልነበረም። ከብሩክና ከሀይሚዬ እንደዚህ የተንበጫበጨ ፕራንክን ያልጠይብቅም። ከኔ ያረገዘች ዲኤንኤው የኔ ካልሆነ ከእሷ ጋር አንድ ቀን ተገናኝቻለሁ ከሀይሚ ጋር በተቀያየምኩበት ሰዓት እኔ ተቀያይም ከአንተ የት ሄዳለሁ እያለች ነው የምታለቅሰው። እንግዲህ አስቡት። አረ እነዚህ እኔ በሽታ ነው ሰው መጥሉት። ሱብሃንአላህ ወላሂ ነው የምላችሁ። እኔ ስለዚህ ጉዳይ ሳስብ ራሴን ያመኛል። ለልጁ የማይሆን ይሁን እኔ ባልናገረው ራሱ ደስ ይለኝ ነበር። ግን ደግሞ እያስወራኝ ያለው አንተ ነህ። የማይሆን ነገር እያደረገች ነው እያልኩ አይደለም። ፍሴ ጠርተኸኝ እኮ እየተናገርክ ያለው አንተ ነህ። ታጠፋ ምንም ልትሰራ ትችላለች አይደለ? አንተ ልክ ነህ። ውዶች እዚህ ጋር እኮ ቤኪንም እንረዳው፣ ጥፋት አለበት። ምን እንደሆነ ልንገራችሁ። አንድ አሁን እቺ ጨርቅ ቤኪ እዚህ ጋር ልንገርክ ድራማ ስለሆነ ነው ጨርቅ ነው የያዘችው። ግን እርጉዝ ሴት ከሆነች ሴቶችን ማክበር አለብን፣ እሷን ብቻ ሳይሆን ሁሉንም ማክበር አለብን ነው የሚለው። ግን የምታሾፉትና የምትቀልዱት በብሩክና በሀይሚ መሆን የለበትም። በራሳችሁ አይዲያ መታችሁ እንደዚህ ተንበጫበጩ። ገባችሁ አዳሚ? ይሄ ማለት ፕራንክ ነው። ኦፍኮርስ ፕራንክ ነው። ገባችሁ? ፕራንክ ነው። ግን ድራማ ፕራንክ ያልተባለ ነገር ሰው እየተረበሸ ነው ያለው። በስነስርዓት እንድትሰሩ ከፈለጋችሁ ደግሞ ሀይሚዬን እንደዚህ ማስለቀስ የለባችሁም። ሀይሚዬ ፕራንክ ነው ተዋት ለምትሉት፣ በዛ ደግሞ ፎሎ ተደራርጓል ለምትሉት እኔ ራሴ ወደ ምትለቀው ነገር እንዲመጣልኝ ለፍትፈታዬ ብዬ ፎሎ አድርጌያታለሁ። ብሩክም ሀይሚን ፎሎ አድርገዋታል በኢንስታግራም ገጽ ላይ ማለት ነው። እንዴ እኔማ አይቻት ፎሎ አድርጌያለሁ ወሬ ከአንዳንድ ነገር እንዲመጣልኝ። እና ምን ላችሁ ፈልጌ ነው ሀይሚዬ ፕራንክ ነው የምታለቅሰው ምናምን የምትሉት ከሆነ ደግሞ ሴት ልጅ እንደዚህ ማልቀስ የለባትም። ምች ሀይሚዬ ብቻ ሁሉም ሴቶች። እና አንዳንዴ የምትሰሩትን ነገር ቲንክ አድርጉ። ቲንክ ፎር ኦዲየንስ። እንደዚህ አይነት ፕራንክ የሚያስጠላ ፕራንክ አስነዋሪ፣ ለቤተሰብ ክብር ይኖራችሁ። እንደዚህ አይነት ፕራንክ ፎርዋት ፕራንክ አይነት አለው እኮ። ነብሰ ጡር ብትሆን የማደርገው ነገር ለምን ሰው ነኝ። ገባችሁ? ሰው ነኝ፣ እንደ ሰው አስባለሁ፣ ህሊና አለኝ።